ሰላም ጤና ይስጥልን ውድ የነጋድራስ የፎሬክስ አካዳሚ ተማሪዎች እንዴት አላችሁ? ይህ የነጋድራስ የፎሬክስ ትምህርት እንግዲህ በኢቲኤን ኢኮሲስተም አማካኝነት ለኢትዮጵያውያን ወጣቶች ነፃ የትምህርት እድልን የመስጠት እሳቤን ይዞ የተነሳ ትልቅ ዓላማን ይዞ እየተንቀሳቀሰ ያለ የትምህርት መዋቅር መሆኑን እናውቃለን። እንግዲህ እስካሁን በመጣንባቸው እንቅስቃሴዎች ወደ 22 የሚሆኑ ሁለት ክፍሎችን የያዙ ሌክቸሮችን ለመመልከት ሞክረናል። እነሆ ዛሬ 24ኛው ሌክቸራችን ላይ እንገኛለን። በዚህ ሌክቸራችን ደግሞ ስለ ሰፖርት እና ሬዚስታንስ ስለተባሉ እሳቤዎች እናነሳለን። በዋነኝነት በዚህ 23ኛ ክፍል ቪዲዮ ላይ በተለይ አስቀድመን ስላልየነው የማርኬት ትሬንድ ወይም ገበያ አቅጣጫ አሰራርና ምስረታ በደንብ አድርገን ማርኬቱ ወደ ላይ ወደ ታች እያለ ደረጃዎችን እየሰራ በሚሄድበት ጊዜ የሚገታበት ወይም አቅሙን የሚያጣበት ከዛ አርፎ ደግሞ ድጋሚ እረፍቱን ወስዶ ድጋሚ የሚነሳባቸው ፖይንቶች አሉ። እነዛ እንግዲህ በተወሰነ መልኩ ዋጋውን እንዳያድግ የሚቆጣጠሩት ወይም የሚያግዱት ብዬ ሬዚስታንስን ሰፖርትን ደግሞ የሚደግፍ ደጋፊ ኃይል ነው ብዬ በተወሰነች እሳቤ ያቀረብኩበት ሁነት ነበረ አስቀድሞ በነበሩት ሌክቸሮች። አሁን ደግሞ በደንብ በሰፊው ጠለቅ ብለን እንድንገባበት የሚያስገድደን ደረጃ ላይ ደርሰናል ማለት ነው። እንዳጠቃላይ ባለፉት ሌክቸሮች ላይ ማርኬቱ እንዴት እንደሚንቀሳቀስ ባይውጭ ይሄ የትሬንድ ዚግዛጉን አይተናል። ከፍ ያለ ጫፍ ወይም ሃየር ሃይ እና ዝቅ ያለ ወለል ወይም ደግሞ ሎወር ሎ እየሰራ እንደሚጓዝም ተምረናል። ከዚሁ ጋር በተያያዘ አንድ ሚስጥራዊ ጥያቄ ጠይቀን የምንመልስበትን ሌክቸራችንን በዚሁ እንጀምራለን። ለመሆኑ ማርኬቱ የት ጋር ነው የሚቆመው? ከዛ ደግሞ ለምንድን ነው እዛ ጋርስ የሚቆመው? እንግዲህ ወደ ቻርቱ ከመሄዳችን በፊት በተወሰነች ደረጃ የተወሰነች የቲዮሪዋን ሀሳብ እናንሳ። ዝም ብላችሁ አንድ ኳስ ወስዳችሁ ባዶ ክፍል ውስጥ ብንወረውረው ኳስ ወዴት ነው የሚሄደው? ወይም ወደ ላይ ብንወረውረው ኦብቪየስሊ ኳሱ የሚሄድበት አቅጣጫ ይታወቃል። መሬቱን ወይም ወለሉን ሲነካ ባውንስ ያደርጋል፣ ይነጥራል። ጣራውን ደግሞ ሲነካ ይመለሳል ድጋሚ ወደታች። ከዛ ግድግዳውን ሊነካ ይችላል፣ ድጋሚ ይመለሳል። ለምን? ምክንያቱም እነዛ አካላት እንቅፋቶች ወይም ባሪየሮች ናቸው፣ እንዲመለስ የሚያስገድዱት ኃይሎች ናቸው ማለት ነው። የሚነጥሩት ኦብቪየስሊ በጣም ስስ በሆነ ፌስታል በኩል በወረውረው ያንን ፌስታል ቀዶ ያኳስ ሊያልፍ ይችላል። በግድግዳ ግን የማያልፈው የግድግዳ ስትራክቸር በጣም ጠንካራ ስለሆነ ማለፍ ስለማይችል፣ ስለዚህ ኳሱ ሰብሮ ማለፍ ስለማይችል እነዚህን ጣራውንም ወለሉንም ግድግዳውንም እየነጠረ ይመለሳል ማለት ነው። የፎሬክስ ማርኬትም ልክ እንደዛው ነው። ዋጋው ወይም ፕራይሱ ዝም ብሎ በዘፈቀደ አይደለም የሚንቀሳቀሰው። ማርኬቱ ልክ እንደ ኳስ የሚወረወርበት ክፍል ነው ልንል እንችላለን። በቃ ማርኬቱን እንደ ኳስ ወስዳችሁ ወይም ፕራይሱን እንደ ኳስ ወስዳችሁ ከዛ ደግሞ ማርኬቱን እንደ ግድግዳው እንደ ቤቱ እንደምኑ ብታረጉት ወይም እንደ ጣራው እንደምኑ፣ ስለዚህ በሄደበት አቅጣጫ ሁሌ በዛ አቅጣጫ ይጓዛል ማለት አይደለም። ሊመልሱት የሚችሉ አደገኛ ኃይሎችም ሊገጥሙት ይችላሉ። ስለዚህ በዚህ በሚወረወርበት ወይም በዚህ ምላሾችን በሚሰጥበት የግድግዳው ወይም የወለሉ የምናምን ክፍሎች ደግሞ በፎሬክስኛ ስንመልሰው ወይም በዚህ በግብይት ዓለም ውስጥ የሚባለውን ስንመልሰው የማይሰበር የሚመስለውን ወለል ሰፖርት እንለዋለን። ወለሉን ወይም ሰፖርት ማለት ደጋፊ ነው አይደል? ስለዚህ ድጋፍ የሚሰጥ። ስለዚህ ይሄ ሁነት ለምሳሌ ወደታች ወረደ። ስለዚህ እዚህ አካባቢ እንግዲህ እዚህ ጋር መጣ፣ እዚህ ጋር ወደዚህ ጋር መጣ። እዚህ ፖይንት ላይ በነበረበት ሂደት እቺኛዋ ፖይንት ሜቢ ይሄንን በሬክታንግል እየሳል ነው እንሂድ። እዚች አካባቢ ላይ ሲመጣ እዚህ ጋር እንደምትመለከቱት አሁን እቺ ኤሪያ ምን ሆኗል ማለት ነው። ሌላውን እነዚህን ፖይንቶች እርሷቸውና ጀስት ከዚህ አካባቢ ከተነሳን ይሄ አካባቢ መጣና እዚህ አካባቢ ምን አደረገ? ወደ ታች ሄዶ እነዚህ ፖይንቶች ላይ ዘጋ። ስለዚህ ይሄ ሜጀርሊ እዚህ ጋር ሲዘጋ አይ እዚህ ጋር ጠንካራ ነው መስበር አቃተኝ ብሎ ይመለሳል። ድጋሚ ደግሞ ይመጣል። ድጋሚ ሲመጣ ግን ልክ እንደ ኳሱ አታስቡት። ኃይሉን እየቀነሰ ላይሆን ይችላል። የዚህኛው የማርኬቱ ኬስ ኃይለኛም ሊሆን ይችላል። ነጥሮ በጣም ባያደገኘው ደግሞ ሊነጥርም ይችላል ማለት ነው። ስለዚህ ወደ ላይ እንዲመለስ እዚህ ጋር ገፍቶት ነበር፣ ትንሽ ተመለሰና እዚህ ጋር ደግሞ ድጋሚ ሬዚስት ተደረገ። ወይም ደግሞ ይሄ ኤሪያ ወደ ላይ ከፍ እንዳያደርግ ስላገተው ወደ ታች ወረደ። ወደ ታች በሚወርድበት ጊዜ አስቀድሞ
ያስቸገረውን ኤሪያ በጣም ከባድ በሆነ ካንድልስቲክ መስበር ቻለ እንደምትመለከቱት። ስለዚህ እዚህ ቦታ ላይ እንዴትም ብሎ ለመመለስ ጥሮ ነበር፣ ነገር ግን መሰበሩን አረጋገጠልን ማለት ነው። the same thing ወደ ላይም ብናየው ለምሳሌ ማርኬቱ ከዚህ ተነሳ ወደ ላይ ሄደ። ወደ ላይ በሄደበት አጋጣሚ እቺኛዋን ኤሪያ ዝም ብለን እንመልከታትና እቺኛዋን ኤሪያ ላይክ እዚህ ጋር ጣረና ተመልሶ እዚህ ጋር መጣ። ከዚህ ጋር ሲመጣ አይ በቃ ይሄ ነገር ከባድ ሬዚስታንስ ነው፣ ሬዚስት እያደረገ ነው፣ ማርኬቱ ወደ ላይ እንዳይወጣ ሬዚስት እያደረገ ነው ብሎ የተወሰነ ወደ ኋላ ጋፕ ኮሬክሽኑን እንዲወስድ ተገደደ ማለት ነው። this is higher high እና higher low የሚሰራበት ዋና ሐሳቤ ያንን ባሪየር ማለፍ ሲያቀታቸው ኃይል ይሰበስቡና ድጋሚ በኃይለኛው ለመውጣት ይሞክራሉ። እዚህ ጋርም እኮ ይሄንን ካጠበብ ነው ምናልባት እንደ ባሪየሩን ማለት ነው፣ ወይም ይሄንን እንደ መስመር ደግሞ ምክንያቱም ሬዚስታንስ ሰፖርት የምንላቸው በተለያየ ሁኔታ የተለያየ ኮንዲሽንን ስለሚሰጡ ማለት ነው። ይሄንን ልንወስድ እንችላለን፣ ኦሬል ጄንን ልንወስድም እንችላለን። እንደየ ሳቢውና እንደየ ስትራቴጂው ይለያያል። ወይም ደግሞ በቃ በቦዲው አልወስድም የሚል ላይክ እቺኛዋን ፖይንት እነዚህን ፖይንቶች ብቻ ወስዶ እዚህ ጋር ስለተመለሰ እዚህም ጋር ፌክ ብሬክአውት ነው ተመለሰ፣ ከዛ ግን እዚህ ጋር ሰበረና እቺኛዋን እንደምን ተጠቀማት ከተመለከታችሁ እንደ ሰፖርት ዋንስ እቺኛዋን መስመር ሲያልፍ አስቀድሞ ሬዚስት ያደርገው የነበረው እርከን አሁን እዚህ ጋር ሬዚስት አድርጎታል። እዚህ ጋር ሬዚስት፣ እዚህ ጋር ሬዚስት፣ እዚህ ጋር ሬዚስት እያደረጋቸው ነበር። ሶ መጣ እዚህ ጋር ሬዚስት ተደረገ፣ ተከላከለው የሴለሩ ኃይል። ባየሮች አልቻሉም፣ ድጋሚ ሞከሩ፣ አልቻሉም፣ ድጋሚ ሞከሩ። እዚህ ጋር ሲሞክሩ አለፉና ሙሉ ለሙሉ ሄዱ ማለት ነው። ሶ ዋንስ ይሄንን መስመር ሲያልፉት አሁን ተመልሰው በሚመጡበት ጊዜ ይሄ መስመር ወደ ምንነት ይቀየራል። አስቀድሞ እዚህ ጋር እያለ ሬዚስት ነበር የሚያደርጋቸው። እዚህኛው ጋር ደግሞ ደርሰው ከተመለሱ በኋላ ሪቴስት ሲያደርጉት እንደ ሰፖርት ያገለግላቸዋል፣ እንደ ደጋፊ ያገለግላቸዋል ማለት ነው። ስለዚህ ከዚህ ተነስተን እንግዲህ ማለት ሰፖርት እና ሬዚስታንስ ባጭሩ በጣም በትንሹ ምን እንደሆኑ እንደዚህ ናቸው፣ ግን ኢን ዲቴል እንግባባቸው። ማለት ከኳስ የሚለየው አንድ ነገር ግን እንዳለ ማወቅ ይኖርባቸዋል፣ ከኳሱ አናሎጂ ማለት ነው። በፎሬክስ ዓለም ውስጥ ያሉት በተለይ እነዚህ ወለሎቹ ወይም ታች ላይ ፍሎሮቹ ወይም ደግሞ ሲሊንጎቹ ከላይ ያሉት ጣራዎች በብረት ወይም በኮንክሪት የተሰሩ አይደሉም። የተሰሩት በምንድን ነው? በሰዎች ትውስታ፣ በሰዎች ሚሞሪና በስነ ልቦና ነው ማለት ነው። የሰዎች ስነ ልቦና ነው እዚህ አካባቢ ወደ ታች የሚያወርደው። መቼስ የሆነ መዶሻ መጥቶ አልመጣውም ወይ ምናምን አይደል? ይሄ ማለት ምንድን ነው? ለምሳሌ እዚህ ጋር እያለ ኖርማሊ ይሄንን ዋጋውን የሰፈራችን የስኳር ዋጋ እየጻፍንበት ያለ ቻርት ነው በሉ። ስለዚህ ሞር ብዙ ሰው እየገዛ እዚህ አካባቢ ኦኬ ኖርማል ዋጋ ነበረው። ከዛ እዚህ ጋር ሲመጣ በጣም እየተወደደ ነው የሚመጣው፣ ከፍ እያለ ነው አይደል? እዚህ ጋር ለምሳሌ ብር ከ10 ነበረ። ስለዚህ በጣም አደገና በብር እንመልከተውና ሌትስ ሴ 100 ብር ነበር። እዚህ ጋር እያደገ ከሄደ ሌትስ ሴ ይሄኛው 200 ብር ጣራ ነው። አይ ለ200 ብርማ አላወጣም የሚል የባየር ቅነሳ ሊኖር ይችላል፣ የባየር ቁጥር። በዛው ልክ ደግሞ ብዙ ሴለሮችም ሊኖሩ ይችላሉ። እዚህ ጋር የገዙ ሰዎች እንደዚህ ጋር ለምን አትረፍ ያልሸጠውም ከዛ በደንብ እኮ ማትረፍ እችላለሁ እኔ ስኳሩ ይውላ ምን ይሰራልኛል ብሎ የሚሸጥ ሰው ካለ እዚህ ጋር ብዙ ሴለሮች የሚመጡ ከሆነ የነሱ ሳይኮሎጂ የነሱ ስነ ልቦና እነሱ እንሽጥ በማለታቸው ነው። በአብዛኛዎቹ እንሽጥ በማለታቸው ወደ ኋላ መለሱት። ከዛ አስቀድሞ ይወራ የነበረው ወሬ ግን አረ ስኳር እኮ እንደዚህ ተገኘ። ምክንያቱም እዚህ ጋር በ250 ብር የገዛም ሰው ነበር። ዞሮ እዚህ ጋር ወደ 180 ወደ 170 ብር ዝቅ ካለለት አረ በዚህ ዋጋ ብንገዛ ይሻላል እያለ ደግሞ የገዢዎቹ ደግሞ ሳይኮሎጂ በደንብ ይደራረብና ድምር ውጤቱ ከፍ እንዲል ያደርጋል። ስለዚህ እንግዛ ሲሉ ሰዎች ሁላ ያ ነገር ዲማንዱ ሲጨምር ምን ብለናል? ኦብቪየስሊ ዋጋው ይጨምራል። ስለዚህ እዚህ ጋር በቃ እንደዚህ ነው ዋጋው። እዚህ ጋር ሲደርስ ደግሞ ሴለሮች የቀሩ ምናልባት አረ እንሽጥ ይላሉ። ከዛ የሚሸጡትን እጃቸው ላይ በቃ እስከሚጨርሱ ድረስ ሊሆን ይችላል እዚህ ፖይንት ላይ። ግን በዚሁ ልክ ደግሞ በጣም ውድነቱ ይሄንን እዚህ አካሄዱን የተመለከቱ ሌሎች ባየሮች እዚህ ጋር መጥተው ደግሞ ጭማሪ የሚገዙ ከሆነ this is definitely የምናወራው ስለምንድን ነው ማለት ነው? የኳሱ አናሎጂ የሳይኮሎጂ ጉዳይ ነው፣ የሰዎችን ስነ ልቦና ነው ማለት ነው። እነዚህን የማይታዩ ግድግዳዎች ኢንቪዚብል ዎልስ ይሏቸዋል። እንዴት እንደምናያቸው ባንኮች የት ጋር እንደተደበቁ እንዲሁም ደግሞ ለምን ዋጋ ወይም ፕራይስ አንድን ቦታ ሲነካ እንደ እሳት እንደሚሸሽ በጥልቀት እንማራለን። እንደተለመደው የነጋድራስ ጆርናላችሁን ወይም መማሪያ ደብተራችሁን በማውጣት የዛሬውን የሌክቸራችንን ርዕስ ሰፖርት ኤንድ ሬዚስታንስ የማይታዩት ግድግዳዎች ብላችሁ በርዕስነት ተጽፉና የመጀመሪያውን ክፍል ትምህርታችንን እንጀምራለን ማለት ነው።
በመጀመሪያው ክፍል ትምህርታችን ሰፖርት ያልነውን የገበያውን ወለል ወይም ከታች ደጋፊ የዋጋውን ደጋፊ አካል እናየዋለን። ዴፊኒሽኑን ስናየው ከፍቻ አንፃር እንግዲህ ሰፖርት ማለት ድጋፍ ማለት ዋጋው እየወረደ መጥቶ በቃኝ ከዚህ በታች አልወርድም ብሎ የሚያቆምበትና ወደ ላይ አቅጣጫውን የሚያዞርበት ቦታ። ይሄ እንግዲህ ምንድነው የገበያው አጠቃላይ ፍሎር ፕራይሱ ነው ማለት ነው፣ ወይም ሲሊንጉ በዛ አካባቢ ላይ ያለው ፍሎር ፕራይሱ። ሌትስ ሴ ይሄኛውን ጣራው ነው ካለን የቤቱ ኦብቪየስሊ በተቃራኒው ደግሞ እዚህ ጋር ሊሰራ የሚችለው ወለል የቤቱን ወለል የመጨረሻ መሬቱን ይሆናል ማለት ነው። ስለዚህ እነዚህ ፖይንቶች እንዳጠቃላይ ሰፖርት ግን ይሄኛው ወደ ላይ ስንሄድ ሬዚስት አድርጎ የመለሰን ነው። በዚህኛው ኬዝ ግን ምናልባት ይሄንን በደንብ ወደ ኋላም ብናደርገው ይሄንን ከዚህ ጣራ ተነስቶ ወደ ታች ሲወርድ ወለል የሆኑን ፖይንቶች አሉ። እነዚህ ወለሎች አንድ ቦታ ላይ ብቻ ላይ ሆኑ ይችላሉ። ነገር ግን እዚህ ፖይንት ላይ ለምሳሌ ሲደረስ እዚህ ጋር እንደምትመለከቱት ይሄንን አምጥተን እንደዚህ ብናየው ስለዚህ ይሄ ኦብቪየስሊ ከላይ በሚመጣበት ሂደት ምን ሆኖ ነበር? እዚህ ጋር ሰፖርት አገልጋይ ሆኗል። እንደ ሰፖርት አገልግሏል። ለምን እዚህ አካባቢ ላይ ወደ ኋላ ብንመለስ ከዚህ ቀደም እንደ ጣራ ወይም እንደ ወለል እየተጠቀመ ገበያው እዚህ ጋር ስለደረሰ ይሄንን ሐሳቤ በኋላ በደንብ አድርገን እናወራለን። ግን ይሄንን ዝም ብዬ ወደ ኋላ እንደዚህ ባረዝመው አካባቢዎቹን ከተመለከታችሁ እዚህ አካባቢ ገበያው በሚደርስበት ጊዜ የሆነ የመመለስ ወይም ወደ ኋላ ማለት ወይ ደግሞ ሰብሮ ከወጣ በኋላ ድጋሚ አሁን ይሄንን ሰብሮ ሄደ። ይሄንን አካባቢ አይደል ልክ ይሄንን ሰብሮ ከሄደ በኋላ እዚህ ደረሰ፣ እዚህ መጣ ወደ ላይ ምናምን። እቺኛም እዚህ ጋር የሆነበት ምክንያት ምንድነው? በእርግጠኝነት ይሄንን ወደ ኋላ መለስ ይባሰንበት ሌላ ይሄው እዚህ ጋር አያችሁት አስቀድሞ የነበረ የምን የወለልና የጣራ ጉዳይ እየሆነ እናየዋለን ማለት ነው። ስለዚህ ሜጀርሊ እነዚህ አካባቢዎች በዋነኝነት የሚያገለግሉት ከዚህ ሐሳብ አንፃር ነው። ዞሮ ዞሮ ወደ ሰፖርት እንምጣ። የሰፖርትን ሐሳቤ ስናነሳ እንግዲህ በትርጉም ደረጃ ሰፖርት ማለት ዋጋው እየወረደ መጥቶ በቃ በቃኝ ከዚህ በላይ አልወርድም ገዢዎችም እየተጠናከሩ ነው ብሎ የሚቆምበትና የሚዞርበት ነው ብለን በዚህ ቦታ ላይ የመግዛት ፍላጎት ወይም ባይንግ ፕሬሸር የምንለው ከመሸጥ ፍላጎት ወይም ከሴሊንግ ፕሬሸር ይበልጣል። ማርኬቱ በመጣበት ሂደት ለምሳሌ አሁን ቅድም ባየነው እዚህ ጋር መጥቶ ከላይ በመውረድ ሂደት እዚህ ጋር ቆም አይደል? እዚህ ጋር ሲቆም እዚህ ጋር ያለ የባየሮችና የሴለሮችን ሐሳቤ ከተመለከታችሁት ቀይ ትልልቅ ቀዮች መጡና ቺኛዋ ካንድል ላይ ምን ሆነ? ዊክ ረጅም ዊክ አየን። ይሄ ረጅም ዊክ ምንድነው የሚያሳየን? ሴለሮቹ አሁንም ለመሸጥ እየጣሩ ነበረ። ነገር ግን ባየሮች ደግሞ ቁጥራቸው እየጨመረ መምጣቱንና መልሰው እዚህ ፖይንት ላይ መመለሳቸውን አሳዩ። ለካስ እዚህ ጋር ባየር ፕሬሸር እየበለጠ፣ ስለዚህ ባየሮች መብለጣቸው ሲታወቅ ሌሎች ባየሮችም ይገባሉ፣ ይሄ ጥንካሬ ይመጣል። ነገር ግን ደግሞ እንዳጠቃላይ በማርኬቱ ሂደት ያለው የባየር ቁጥር አቅሙቺ ብቻ ነበር። ስለዚህ ምን ይሆናል? ወደ ኋላ ይመለሳል። ወደ ኋላ ይመለስና አስቀድሞ የሰራውን የወለል እርከን ልክ እዚህ ጋር ሲደርስ ይሁት ተመልከቱት። ይሄው ለመስበር ሞከረ። ከዛስ አይ እዚህ እርከን ላይ እኮ በቃ ብዙ ሴለር ፕሬሸሩ እየተዳከመ ነው በሚባልበት እውነታው ግን የነበረው እውነታ ትንሽዬ ባየር ፕሬሸር ነበረ። ሴለሮቹ በጣም ድጋሚ በኃይለኛው የነሱ ፕሬሸር እና አቅም ስለበለጠ ሰብረው ወረዱ። በሚወርዱበት ጊዜ ምኑ ተሰበረ እንላለን? ሰፖርቱ ተሰበረ። አሁንም ይሄዱና እዚህ ጋር ሲደርሱ ቺንም እንደወለል ይጠቀሟታል። which is ይሄ ኤሪያ በራሱ ራሱን የቻለ ሰፖርት ስለሆነ አስቀድሞ። ስለዚህ በዚህ ይሄንን ሰፖርት ወሰደና ደግሞ ድጋሚ ሄደ። አሁንም ለመስበር ሞከረ፣ ግን ድጋሚ ደግሞ ተመልሶ ወረደ። እዚህ ጋር አሁን ታች ወርዶ ተመልሶ ለመውጣት በሚጠርበት ጊዜ ይሄኛው መስመር አስቀድሞ ሰፖርት የነበረው ወደ ምን ይሆናል? ሬዚስታንስ ይሆናል። በዚህኛው ኬዝ እዚህኛው ፖይንት ላይ ተመልሶ ይወርዳል። ምናልባት እዚህ ጋር ውርድ ይላል። ድጋሚ በመስመሩ ሪቴስት ለማድረግ ይሞክራል። አሁንም ወደ ላይ እንዳይወጣ የሚያደርገው ምንድነው? ይሄው መስመር ይሆናል። ከዛ ድጋሚ ይወርዳል፣ እንደዚህ ይላል። ከዛ ታች ደግሞ በቃ ይሄ ሌቭሉን ያዘንበል አይደለም? ይሄንን ሌቭል ካገኘ በኋላ ከዚህ ጋር ጠንካራ ዜና ሊመጣ ይችላል። ያንን ሁነት የሚቀይረው ነገር ሊመጣ ይችላል። ወደ ላይ ይወጣል። ወደ ላይ ከወጣ በኋላ እንግዲህ አስቡት እስከዚህ ድረስ ከደረሰ በኋላ ተመልሶ መጥቶ ቼክ ያደረገውና የሞከረው እርከኔቱን ወለል አስቀድሞ የሰራው ወለል ማለት ነው። እዚህ ጋር የሰራው ግዴታ እንግዲህ ይሄ ወለል መስመሩን እንትን ማለት አለበት። እሱን እይታ በደንብ እንመለከታለን። ነገር ግን ሰብሮ ድጋሚ ሲመለስ ወደ ላይ እንደተመለከታችሁት ያው ወደ ላይ እስከ ላይ ድረስ የመሄድ አቅምን አሳየም። ሳይኮሎጂስ ለምንድን ነው የሚሰራው ታዲያ?
ማለት እዚህ ነጥብ ጋር ሲደረስ ብቻ እንትን እያለ ይሄዳል እንላለን። እስቲ በላይን እንወይን በላይን መስመር ካየነው እያንዳንዱ ጫፎች እየወሰድን ብናሰምርባቸው የሆነ አንዳች ቦታ ላይ ወደ ኋላ ተመልሰን ለምሳሌ ይሄንን ተነስቼ ወደፊት ባሰምረው ወይ እንደ ሰፖርት ወይ እንደ ሬዚስታንስ ያገለገለበት ቦታ አንፎርቹኔትሊ አሁን እንደምን እያገለገለ ነው? አሁን ኤግዛክትሊ ላለው ማርኬት እቺ ኤሪያ አደገኛ ሰፖርት ሆና ለምን ኦሬዲ ሰብሮ ነበረ። ይሄንን ሰብሮ እዚህ ጋር ሪቴስት አድርጎ ወደ ላይ ከሄደ ከዚህም በላይ ሊሄድ ይችላል። ነገር ግን ይሄንን እዚህ ጋር ኦሬዲ የራሱን ጣራ ሰርቷል። ወደ ኋላ ከተመለሰን እዚህ ጋር የራሱን ጣራ ሰርቶ ነበር። ይሄ ጣራ ግን ወደ ኋላ ከተመለሰ እንደዚህ ካለ በኋላ እዚህ ጋር ተሰብሮ ሌላ ጣራ ተሰርቶ ነበር። ካስፈለገ ሌሎች ጣራዎችም እየተሰሩ ይሄዳሉ በእያንዳንዱ ሁነቶች። ራሱ የቻለ ጣራ ነው አስቀድሞ ለነበሩት ሁነቶች እያንዳንዱ ራሳቸውን የቻሉ ጣራዎች ይሆናሉ። እዚች ጋር በደንብ እንድትይዙልኝ የምፈልገው አንድ ነጥብ ሰፖርቱ ክሬት የሚደረገው ወይም የሚሰራው ስለተሰመረ አይደለም፣ መስመር ስላሰመርን አይደለም። ሰፖርት አለ ልንል የምንችለው ሰፖርት የሚሰራው ሰዎች ስላስታወሱ ነው። ሰዎች ያንን ቦታ እንደ ሰፖርት ይሄ ነገር ሰፖርት ኤሪያ ነው፣ ይሄ ነገር ሬዚስታንስ ኤሪያ ነው እያሉ ሰዎች ስለሚያስቡት ነው። ስለዚህ እንደ ሰፖርት የምታስቡትን ቦታ ምንድን ነው የምታስቡት? ኦብቪየስሊ ይሄ ሰፖርት ከሆነ ተመልሶ ይወጣል። ስለዚህ አብዛኛዎቻችን ተመልሶ ይወጣል። አብዛኛዎቻችን ፎሬክስ ቴክኒካል አናሊሲስ እናውቃለን። ከዛ ስንገበያይ ይሄ ሰፖርት መሆኑን እናውቃለን። ይሄ ሰፖርት ኤሪያ ከሆነ ተመልሶ ይወጣል የምንለው ራይት። ስለዚህ ተመልሶ ይወጣል ብለን በምናስብበት ጊዜና ሁላችንም ባይ ስንል ገበያ ወደ ይሄዳል ማለት ነው። በጤፍ እንውሰድ። ጤፍ አሁን የጤፍ ገበያ 10,000 ብር ነው እንበልና ድንገት ጤፍ ረከሰ እና 5,000 ብር ገባ። በዚህ ዋጋ ምን ይፈጠራል? ሁሉም ሰው ዋው ጤፍ ረከሰ፣ በቃ 5,000 ብር ማለት በጣም ቅናሽ ነው፣ ዲስካውንት ሆኖለታል። እቺን ቃል ያዟት፣ ዲስካውንት። ስለዚህ ምን ያደርጋል ማለት ለመግዛት ይሮጣል፣ ዲስካውንት ስላገኘ ተመልሶ እንዳይወደድ ስለሚፈራ። ስለዚህ በዚህ ፖይንት ላይ ገዢዎቹ ይበዛሉ። ሻጮች ደግሞ በዚህ ርካሽ ዋጋ አልሸጥም ብለው እየሸሹ መሄዳቸው አይቀርም። ውጤቱ ምን ይሆናል? የጤፍ ዋጋ ከ5,000 ብር በታች መውረድ ያቅተዋል ማለት ነው። ምክንያቱም ከ5,000 ብር በታች አልሸጥም ካሉና ሱቆቻቸውን ከዘጉ ብዙ ገዢ አለ። ስለዚህ ያለው ቻንስ እዛ ፖይንት ላይ በቃ ሻጭ አይኖርም። ለምሳሌ እዚህ ጋር 10,000 ብር ነበር እንበል ጤፍ። ይሄንን እንደ 10,000 ብር ቁጠሩትና እዚህ ፖይንት ላይ 10,000 ብር ነበር። እየወረደ ሲመጣ አብዛኞቻችን አረ እንግዛ እዚህ ጋር 5,000 ደረሰ። 5,000 ላይ አረ ከዚህ በላይ ማረክሽ አልሸጥም በቃ አስቀምጬው ይመጣል አለ ሁሉም ሻጭ። ባየር ግን ብዙ አለ። እዚህ ፖይንት ላይ ምን ይሆናል? ከሆነ ጊዜ በኋላ ጤፍ እንደገና ምን ይሆናል ማለት ነው? ውድ እየሆነ ይመጣል ማለት ነው። አረ እኔ በ5,500 ልግዛ፣ እኔ በ5,600 እያለ ሰው በራሱ እንትን ማለት ይጀምራል። ስለዚህ ከ5,000 ሌቭል መውረድ ያቅተዋል፣ ተመልሶ ይወደዳል ማለት ነው። ከዛ ከ3 ወር በኋላ ድጋሚ ወረደና 5,000 ብር ቢገባስ ሰዎች ምን ያስታውሳሉ? ባለፈው ትዝ አይልም 5,000 ብር ሲገባ ገዝተን አትርፈን እኮ ነበረ፣ ከዛ በላይ አይቀንስም፣ አሁንም ግድ የለም እንግዛ ተባብለው ምን ይላሉ ማለት ነው? ይነጋገራሉ። ባለፈው ያልገዙት ደግሞ ባለፈው አመለጠን አሁን ግን አያመልጠንም ብለው ይረባረቡበታል እዛ ፖይንት ላይ ሲደርስ ማለት ነው። ገብቷቸዋል አይደል? ሜጀርሊ ለምሳሌ እዚህ ጋር 10,000 ብር ነበር፣ ከዛ ወረደ 5,000 ገባ። እኩል የሆኑ ሌቭሎችን እንፈልግና እቺኛዋን አካባቢ እንያት። ስለዚህ ከዚህ ከ10,000 መጥቶ እስከ ታች ድረስ እስከ 5,000 ወረደ። ከዛ እስከ 5,000 ተነሳና 8,000 ምናምን እዚህ አካባቢ ገባ እንበል። አሁንም ድጋሚ ወረደ ከሆነ ጊዜ በኋላ። ከዚህ አካባቢ ላይ አረገድ የላችሁም እንግዛ፣ ምክንያቱም ባለፈው እንደዚህ 5,500 5,000 አካባቢ ነው እንዳለ። ስለዚህ ሁሉም ሲገዛ ከሱም በላይ ይሄዳል ማለት ነው። አሁንም ድጋሚ ይመጣል። ስለዚህ ይሄንን አጠቃላይ ሂሳብ። ስለዚህ እቺ 5,000 ብር የሚለው ቁጥር ሰዎች አእምሮ ውስጥ ምንድን እንዲሆን ምን አይነት ትርጉም ሰጥቷል ማለት ነው? ቺፕ ነው፣ ቫልዩ ርካሽ ነው ብሎ እንዲያስቡ። ለዚህ ነው ሰፖርት የሆነው። ለዚህ ነው አጋዥ ወይም ደጋፊ ሆኖ ወደ ላይ እንዲወጣ የሚያደርገው። ይሄ ቦታ ቺፕ ነው ተብሎ እንዲታሰብ ስለሚሆን ነው ማለት ነው። በፎሬክስ ቻርት ላይ ሰፖርት ማለት ምንድን ነው ማለት ነው? ኦብቪየስሊ ዋጋው ርካሽ ነው ተብሎ የሚታሰብበት ዞን ነው ማለት ነው። በቀጣይ
ስለ ሬዚስታንስ እናውራ። ከዚሁ ክፍል ሳንወጣ ስለ ሬዚስታንስ ስናወራ ሬዚስታንስ ማለት ደግሞ በዋነኝነት ትርጉሙ ምንድነው? መቃወም ነው፣ ሬዚስት ማድረግ ነው። ስለዚህ ዋጋው እየጨመረ ሄዶ በቃኝ ከዚህ በላይ አልወጣም ብሎ የጣራውን የነካበት የገበያ ዋጋ ጣራውን የሚመታበትና ከዛ ቦታ ተነስቶ የሚወድቅበት ወደኋላ የሚወድቅበት ቦታ ነው። ይሄ የገበያው አጠቃላይ የዛ የገበያው ሁኔታ ጣራው ነው ማለት ነው። የገበያ ሁኔታው ጣራው ነው ማለት ነው። ሳይኮሎጂውን እዚሁ ጋር ሳናረዝመው በዚሁ በጤፍ ምሳሌያችን እንመለስ። ጤፍ ተወደደ። ጤፍ ሳይታሰብ 15000 ገባ። ይኸው እዚህ ጋር እንደምትመለከቱት ከዚህ ተነስቶ ከ5000 ፖይንት ተነሳና ይኸው እዚህ ጋር 5000 ሆኖ ነበር። እስከ ላይ ደግሞ ወጣ እስከ 15000 ደግሞ 10000ንም አለፈ። ይኸው 10000 እዚህ ጋር አለፈው 10000 ሌትስ ሴ አስቀድሞ የነበረው ዋጋ ይሄ ነበር እዚህ ላይ ብለ which ይሄንን 10000 በሉት እየወረደ 5000 ሆኖ ነበር። ከዛ ወጣ እንዴት ምናምን በቃ ተወደደና ከ10000 ማለፈና ይሄንን ፖይንት ደግሞ 15000 በሉት የሰራውን ጣር። እዚህ ዋጋ ላይ ሰዎች ምንድነው የሚሉት? አረ በቃ ባይበላስ እንዴ ሳይበላ ቢታደር ምን አገባኝ እኔ ጓሮ የሆነ ነገር ተክያል በላም እንዴ 15000 ብር። በዛው ልክ ደግሞ ነጋዴዎቹ ምኖቹ ምንድነው የሚሉት? አረ በጣም ተወዷል ከዚህ በላይ በቃ አይጨምርም መግዛት አቆሙ መባባል ይጀምራሉ ገዢዎቹ ማለት ነው። ባለጤፎቹ ይሄ ምርጥ ዋጋ ነው በቃ አሁን ሸጠንና አትርፍ የሚሉባት ሞመንት ናት። ምክንያቱም ገበያውን ያውቁታል። ሰቡ የመግዛት ፍላጎቱ ሊቀንስ እንደሚችል ያውቃሉ። አረ በቃ ባገኘ ነው ምክንያቱም ያመጣነው እኮ ትዝ አይልም እንደ 5000 እኮ ነው በቃ በጣም ከበቂ በላይ ነው ሳይወርድ ቶሎ ብለን ያያዝናትን ይዘን እንውጣ ይላሉ። እዚህ ፖይንት ላይ ኦብቪየስሊ 15000 ነው እነዛም የሚሉት ገዢዎቹም 15000 አንገዛም እያሉ ነው። ምን ይጠፋል ማለት ነው? ገዢ ይጠፋል፣ ብዙ ሻጭ ይበዛል። 15000 ግዙን የሚል ይበዛል። 15000 ደግሞ አንገዛም የሚለውም ሰው በዛው ልክ ተወዷል የሚል ይበዛል። ስለዚህ ዋጋው ከ15000 ብር በላይ መሄድ ያቅተውና እዚህ ፖይንት ላይ ምን ያደርጋል? ይኸው ከላይ ለማውጣት ሞከሩ ግን አረ በቃ እያለ ከዛስ የሆነ ሰዓት ላይ አንደኛው 14800 ሲያደርገው አንደኛው ሻጭ ለራሱ ሲል ጥቅሙን እንትን ላለ ማለት 14500 14000 13000 እያለ ቀደም የነበረችው 10000 ጋር አያችኋት 10000 ጋር ይመጣል ማለት ነው። ሶ ቤዚካሊ 10000ም እንደዚህ ጠንክሮ እንዳጠቃላይ ይሄንን ቦታ እንደ ሰፖርት እንዲያየው የሚያደርገው አንዱ ሁኔታና ግዴታ ያ ይሆናል ማለት ነው። ከዛ ባለፈ በዚህ በሬዚስተንስ ጉዳይ ግን ሜቢ ይሄ ነው አሁን እዚህ ጋር የተሰራው ሬዚስተንስ this one is the resistance right? ስለዚህ ይሄንን ሬዚስተንስ የገበያው ጣራ አድርገን እንወስደዋለን። ማርኬቱ ከዚህ በላይ ገዢዎች መግዛት እንዳልፈለጉ አውጀዋል ወይም እያወሩ ነው። በጣም ብዙ ሻጮች አሉ፣ ትንሽ ገዢዎች አሉ የምንልበት ይሆናል። ሶ ይሄ ቦታ ምንድነው ማለት ነው? ኤክስፔንሲቭ ነው ማለት ነው። it's not cheap ውድ መሆኑን ማሳያ። ሶ ለዛ አካባቢ ዛ ወቅት ላይ ለሚደረጉ ግብይቶች ይሄ የዋጋ ሌቭል በጣም ውድ ነው። እቺኛዋ ስታች የነበረችው 10 ሬዚስታንስ ሌቭል እቺኛዋስ ዲስካውንት ናት፣ በጣም ርካሽ ናት። ስለዚህ ቢሮች እንዳጠቃላይ የሚከላከሉት ምሽግ ነው ማለት ነው። ሶ ቤዚካሊ ከዚህ በላይ እንዳያድግ ቢር እሳቤ ያላቸው ይወርዳል ብለው የሚያስቡ ሰዎች ወይም ደግሞ ውድ ሆኗል ብለው የሚያስቡ ሰዎች ብዙ በመሸጣቸው ምክንያት ወደታች የሚወርድበት አንፎርቹኔትሊ በዛው የቀደሙን ምሳቤ ግን የሰፖርትን ለመግለጽ ይሄንንና እንግዲህ ዲስካውንትና ኤክስፔንሲቭ ብለን ያወነሳነውን እንርሳውና ይሄኛውን እዚህ ጋር ኦሬዲ ጣራ ሰራ ወረደ። ከዛስ በዚህ ሰፖርት አማካኝነት ድጋሚ ሲወጣ ይሄ እንደምን ነው ሬዚስታንስ። ይሄንን እንደዚህ ከአይነ ሊናቸው አጥፉትና እዚህ ፖይንት ላይ ቢሆን ማርኬቱ የነበር ወደታች ወረደ። ከዛስ ለመውጣት አዳገተው፣ ሬዚስት ተደረገ አስቀድሞ በነበረው ሬዚስተንስ። ከዛስ ድጋሚ ወረደ እንደምትመለከቱት እዚህ ጋር መጣ። እዚህ ጋር ከመጣ በኋላ ድጋሚ ተመለሰ። ይሄ ሬዚስት ሊያደርገው ሞከረ፣ ግን ይሄ ሬዚስተንስ አልቻለውም፣ አለፈ። ሶ አሁን ያለውን የገበያ ጣሪያ 15000 ጤፉን 15000 ብር አደረሰውና ሲወርድ ኦሬዲ ከዚህ ጋር እኮ ወርዶ ሲመጣ ወደ ላይ ይሄ ሬዚስተንሱ ነበር። ይሄንን አልፎ ከሄደ በኋላ የራሱን ሃይ ከሰራ በኋላ ሲመለስ ምን ሆኖ አገለገለው? ይሄ መስመር አስቀድሞ በዚህኛው ኬዝ ሬዚስተንስ የነበረው ለዚህኛው አካባቢ ኬዝ ምን ሆነ? ሰፖርት ሆነ ማለት ነው። አሁንም ቢወርድ
ለማርኬቱ ያለን ሜጀር ሰፖርት ይሄኛው መስመር ነው የሚሆነው ማለት ነው። ስለዚህ የሰፖርት እና የሬዚስታንስ ሂሳቢዎች በዋነኝነት ይህንን ይመስላሉ። ቀጣይ የምንመለከተው ምናልባት በሁለተኛው የ23ኛ ሌክቸር ትምህርታችን ሁለተኛ ክፍል ላይ የምንመለከተው ስለ ኢሞሽኖች ጦርነት ነው። አብራችሁኝ ስለቆያችሁ በዚህ ክፍል እጅግ በጣም አድርጌ አመሰግናችኋለሁ። እሳቢዎቹ ምናልባት ትምህርቶቹ በትንሹና በመጠኑ እየተወሳሰቡ ከበድ እያሉ ሊመጡ ቢችሉም ነገር ግን የበለጠ ደጋግማችሁ ስታዩአቸው፣ ደጋግማችሁ ቻርት ላይ ስትመለከቷቸው፣ ደጋግማችሁ ስታነባቸው የሚገቡ ምናልባት ከወር በኋላ ለካስ ሰፖርት እና ሬዚስታንስ ላይ ነበርኩኝ ብላችሁ በጣም አቅለላችሁ የምታዩበት እንደሚሆን ተስፋ አለኝ። ሁላችሁም በያላችሁበት በርቱ ለማለት ወደድኩኝ። የመጀመሪያውን የ23ኛ ሌክቸር ክፍል ትምህርት በዚሁ ለማጠናቀቅ ወደድኩ። በያላችሁበት ሰላማችሁ ይብዛም ለማለት ወደድኩ። ሰላም።